ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ አስተበኩኪ ማርዌነ አሚን ተማይጸነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባረኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተመሳሳይ ስም የሚጠሩ ቅዱሳን ታሪክ ክፍል 8 መልከ ጼዴቅ ንጉሠ ሳሌም። ትውልዱ ከነገደ ካም ሲሆን በአባታችን በአብርሃም ዘመን የነበረ ነው። አዋላጆቹም መላእክት ናቸው። ከመላእክት ጋርም እየተነጋገረ አደገ። አባቱ ሚልኪ ጣዖት አምላኪ ነበርና በግ ጠባቂ የነበረ ወንድሙን ለጣዖት የምሰዋ በግ አምጣልኝ አለው። ሳያመጣለት ቢቀር አባታቸው በግ ጠባቂ ልጁን ወስዶ ለጣዖት ሊሰዋ ሲል መልከ ጼዴቅ ወደ እግዚአብሔር ቢጸልይ አባቱንም ወንድሙንም እሳት ከሰማይ ወርዶ አቃጥሏቸዋል። እናቱም ሰሊማ ብዙ ሳትቆይ ስለሞተች በሕፃንነቱ ባዳዊ ሆኖ በበረሃ በመግባት ምግብ ሳይቀምስ እናትና አባቱን ሳያውቁት ኖረ። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ከሰው የተወለደ መሆኑን ጠቅሶ ነገር ግን እናትና አባት የሌሉት መሆኑን ገልጾ የጻፈው ይህንኑ ነው። ዕብራውያን 7:1-11 በሰው ሳይሆን በእግዚአብሔር የተሾመ ስለሆነ ክህነቱም ዘላለማዊ እና ለክርስቶስ ምሳሌ ነው። አብርሃም አራቱን ነገሥታት ኮሎዶጎምርና ድል ነስቶ ሲመለስ ደስ ቢለው ልጅህን በትውፊት የምትልከው በእኔ ዘመን ነውን? በዘመን አታየውም፣ ነገር ግን ምሳሌውን ታያለህ። ዮርዳኖስን ተሻግረህ ሂድ አለው። ሲሄድም መልከ ጼዴቅ በሚያስፈራ ግርማ ከጫካ ወጥቶ ኅብስተ አኮቴት ወይም ጽዋ በረከት ይዞ ተቀብሎም ባርኮታል። አብርሃም ካለው ሁሉ ከፍሎ አስራት በኩራትም ሰጥቶታል። ኦሪት ዘፍጥረት 14:17-21 መልከ ጼዴቅ ጳጉሜ 3 ቀን እንዳረፈ ይነገራል። ነገር ግን በሊቃውንት ዘንድ እንዳልሞተም ይታመናል ተብሎ ይገመታል። ወደፊትም መጥቶ በሰማዕትነት ይሞታል ብለው ይጠበቃል። ከአባታችን ከመልከ ጼዴቅ ንጉሠ ሳሌም እግዚአብሔር በረከቱን ጸጋውን ክብሩን ያድለን ለዘላለሙ አሜን። አቡነ መልከ ጼዴቅ ዘሜዳ። አቡነ መልከ ጼዴቅ በ13ኛው መቶ ክፍለ ዘመን መጨረሻ በንጉሥ አፄ በዕደ ማርያም ዘመነ መንግስት የነበረ ከደጃቸው የተቀበረ ሰው አፈር የማያስበሉ ድንቅ ቃል ኪዳን ያላቸው ታላቅ አባት ናቸው። የአምላካችን የክርስቶስን መከራ ለማሰብ ገዳመ ቆሮንቶስ የመሰለ ዋሻ ቆፈረውና በዚያ ገብቶ ቀንና ሌሊት ተግቶ በረደኝ ፀሐይ ልሙቅ ጨለመኝ ብርሃንልኝ ሳይል በጸሎት ብቻ ዘግቶ በመኖር ራሳቸውን በችንካር ያቆስሉና ጭንቅላታቸውን እያጠሉ ትሉን ለሰማይ ወፎች ይመግብ የነበረ ጻድቅ ነው። እግዚአብሔር ወልድም የተገረፈውን ግርፋት እያሰበ በየቀኑ 3000 ድረስ ይሰግዳል። ክርስቶስም መቸንከሩን እያሰበ እግርና እጁን ወገብና ደረቱን በብረት ችንካር እየቸነከረ የክርስቶስ መከራ ያስብ ነበር። ጎኑንም በጦር መወጋቱን አስቦ አጥንታቸው እስኪሰበር ድረስ ጎናቸውን ወጉ። ሐሞትና ከርቤ መጠጣቱን አስበው እሳቸው መራራ ይጠጡ ነበር። ሞቱንም አስበው ደም እንባ ያነቡ ነበር። በዚህም
አይነት ተጋድሎ የክርስቶስን መከራ እያሰበ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳትን መስሎ ሁሉን እያከናወነ እያለ የወዳጆቹን መከራ የማይዘነጋ የሰውን የድካሙን ዋጋ የማይረሳ አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን መላእክትን አስከትሎ መጥቶ መገረፍ ስለ እኔ መገረፍ ይሁንልህ፣ የደም መፍሰስ ስለ እኔ ደም መፍሰስ ይሁንልህ፣ መጨንከርም ስለ እኔ መጨንከር ይሁንልህ፣ ሞትም ስለ እኔ ሞት ይሁንልህ ብሎ የሚከተለውን ቃል ኪዳን ሰጥቷቸዋል። ከዚህ ቦታ መጥቶ የተሳለመውን እምርልሃለሁ። ነፍሱንም በአንተ ቃል ኪዳን የማይማር በአንተ ቦታ ለመሳለም ንስሐ ለመግባትም ለመቀበርም አላቀርብህም። መጥቶ የተቀበረውን ሥጋውን አፈር አይበላውም የሚል ድንቅ ቃል ኪዳን መድኃኔዓለም ኢየሱስ ክርስቶስ ሰጣቸው። ቃል ኪዳኑም የሰጣቸው ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቀሳውስት፣ ዲያቆናት፣ ደናግል፣ መነኮሳት ሁሉ ምስክር አቁሞ ነው። ይህም ቃል ኪዳን ዛሬም ድረስ በገሃድ እየታየ ይኖራል። በደጃቸው የተቀበረውን አፈር የማያስበሉ አባታችን አቡነ መልከ ጼዴቅ ይህንን ቃል ኪዳን ከተቀበሉ በኋላ ለእግዚአብሔር በክብር ሰገዱ። ይህም የሥጋውን አለመበስበስ ለሞተ ሰው ሥጋው ጠቃሚ ሆኖ ሳይሆን የጻድቁ ቃል ኪዳን እስከ ዕለተ ምጽአት ድረስ ተፈጻሚ መሆኑን ምልክት ለሚሻ ትውልድ ምልክት የሆነው ዘንድ ነው። አፈር የማያስበሉት አቡነ መልከ ጼዴቅ ገዳማቸው በመራኛ ከተማ አቅራቢያ የሚገኝ የሜዳ አቡነ መልከ ጼዴቅ ገዳም ተፈጥሮ መባል ይታወቃል። ትልቅ የቅድስና ደረጃ ቢደርሱ እንኳ ራሳቸውን ለካህን ማሳየት እንደሚገባ አባታችን ያውቃሉ። አባታችን መልከ ጼዴቅ ወደ ዋልድባ ገዳም ሄደው ወደ እንፍራንስ ደብር ሄዶ ቤተ ክርስቲያን እጅ ነሳ፣ ተሳለመ፣ በውስጡም ጸለየ። ጸሎቱንም በፈጸመ ጊዜ መድኃኔዓለም አትፍራ፣ በምትሄድበት መንገድ ሁሉ እኔ ከአንተ ጋር እሆናለሁና አለው። ሰላምታም ሰጥቶት ከሱ ተሰወረ። ወደ ቤተ ክርስቲያንም ወጥቶ ከቅዱሳኑ ጋር እጅ ተነሳሳ። አባ ገረምከን ከየት መጣህ አሉት ቅዱሳን አባቶች። እኔ ኃጢአተኛና በደለኛ ስሆን ከምዕራብ አገር ቅዱሳንን ለመጎብኘት መጣሁ አላቸው። ይህንን እየተናገረ እያለ እግዚአብሔርን የምትፈራ አንዲት መነኩሴት ሴት ወደ እርሱ መጣችና እጅ ነሳችው፣ እግሩንም ሳመችው። ዓይነ ስውር ነበረችና የእግዚአብሔር ሰው ወደ እኛ መምጣትህ መልካም ነው፣ ሰላም ላንተ ይሁን አለችው። የእግዚአብሔር መልአክ አስቀድሞ ነገረኝ፣ የእግዚአብሔር ካህን መልከ ጼዴቅ ይመጣል፣ እርሱም ይናዝዝሻል አለኝ አለች። ይህንን ስትናገር አባታችን መልከ ጼዴቅ ይህችን ዓይነ ስውር ጻድቅ ሴት ከራስ ጠጉሯ እስከ እግር ጣቶቿ በወርቅ ልብስ ተሸልማ በመስቀል ምልክት የተሰራ የብርሃን አክሊል በራሷ ላይ ደፍታ ቅዱስ ሚካኤልና ቅዱስ ገብርኤል በቀኝና በግራ እየጠበቋት አያት። አባታችን መልከ ጼዴቅም ይህንን ባየ ጊዜ አደነቀ። እኔን እንደ ጻድቅ ሰው አታስመስኝ፣ ለሴቶች ንስሐ መስጠት ቢቻላቸውስ ኑሮ በናዘዝሽኝ ነበር አላት። ባስጨነቀችውም ጊዜ ንስሐን ሰጣት። ጻድቋ ሴት በእርሱ ዘንድ የተናዘዘች ኃጢአት ስለሰራች አይምሰላችሁ። በቃል የተናዘዘ ምሬልሃለሁ ብሎ ለአባታችን ለመልከ ጼዴቅ እግዚአብሔር በሰጠው በምሕረቱ ቃል ኪዳን ትጨመርላት ዘንድ ነው እንጂ። ወንድሞቼ ሆይ በደላችሁን ለካህን ማሳየት አታስታግሉ። ጻድቅ ሰው እንኳ ቢሆን ራሱን ለካህን ማሳየት አያስታጉል። መጽሐፍ እሳት ወርቅን እንደሚያጠራ በስተቀር ምንም ያደርገዋል ይላል እና ይህችም ጻድቅ ሴት የዳነች የጠራች ስትሆን እንደ ኃጢአተኛ ተናዘዘች። በኋላም በማዘን በቅዱስ መልከ ጼዴቅ ላይ የሚመጣውን ትንቢት ሁሉ ተናገረች። እንዲሁም በብሔረ ሕያዋን ያለ አንድ እግዚአብሔር ሰው
ቅዱስ አባታችን ዘንድ መጥቶ ኑዛዜ እንደተቀበለ አቡነ መልከ ጼዴቅ ለተማሪዎች ተናግረዋል። ታሪኩም እንዲህ ነው። እንደ ነጭ አውራ በግ ሁለንተናው የነጻ ነጭም የሆነ ትልቅ ሰው ወደ እኔ መጣ። ቁመቱም እጅግ ረዥም ከመሆኑ የተነሳ ቀና ብዬ ማየት እንኳ ተሳነኝ አሉ አባታችን። ካጠገቤ በደረሰ ጊዜም አጋንንት መስሎኝ በሥላሴ ስም በመስቀል ምልክት አማተኩበት። ካጠገቤ ጥቅቅ ፈቀቅ አላለም። እኔም አንተ ማን ነህ? ከወዴትስ መጣህ? አልሁት። እርሱም እኔ ኃጢአተኛ ሰው ከቀደሙ አባቶች ዘመን የሆንሁ ከኖህ ልጆች ወገን ነኝ። ስሜም የእግዚአብሔር ሰው ነው። በነቢዩ በዳዊት ዘመን እግዚአብሔር ከሞት በፊት ሰወረኝ። በዮሐን አገር ከሄኖክ ከኤልያስና ከዕዝራ ከጌታ ወዳጅ ከዮሐንስ ጋር እኖራለሁ። ከእነርሱም ጋር በሐሰተኛው መሲህ እጅ እሞታለሁ። ትናዝዘኝ ዘንድ ወደ አንተ እስከ መጣሁበትና እግዚአብሔር ኑር እስካለኝ ጊዜ ድረስ እኖራለሁ አለኝ። ለእግዚአብሔርም ያለውን አምልኮት፣ ሃይማኖቱን፣ ደግነቱን በሰማሁና እንደ ዕንቁ የሚያበራ የሥጋ ንጽሕናን ባየው ጊዜ ምን እኔ ከጉልበት በታች ልሰግድ የሚገባኝ ብሆንም ብዬ መለስኩለት። እርሱም ከእኔ ፈቀቅ ብሎ ራሱን ወደ እኔ አዘነበለ። በመስቀል ምልክትም አማተቡና ባረኩት፣ ኑዛዜም ሰጠሁት። እርሱም እጅ ነሳኝና ከእኔ ተሰወረ። በዳሞትም በአዴሲዋም እንዲሁ ዘወትር ሲጎበኘኝ ነበር አላቸው። አባታችን መልከ ጼዴቅ ለተማሪዎች ነገራቸው። ጸሎቱ በረከቱ የዚህ የእግዚአብሔር ሰው በረከት ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። እኛ ኢትዮጵያውያን ሁሉ ለእመቤታችን ለድንግል ማርያም የአስራት የኩራት ልጆች እንደሆን ጌታችን ለአቡነ መልከ ጼዴቅ ነግሯቸዋል። እግዚአብሔርም ቃል በመልከ ጼዴቅ ላይ መጣና ወንድም አቤል በንጉሥ አዳራሽ ሞተ አለው። ያን ጊዜ ወደ ገዳም ወጥቶ ወደ እግዚአብሔር ጸለየ። አቤል ወንድሜን ነፍሱን ያኖርሁበትን አሳየኝ አለ። ጌታችንም መጣና ባስቀመጥኩት በሲኦል ውስጥ ንስሐውን ይፈጽም ዘንድ ተወኝ አለው። ጌታችንም ይህንን ብሎ ከእርሱ ተሰወረ። ንስሐስ ከሞት በኋላ ኑሮ አይደለም፣ መልከ ጼዴቅ እንዲፈጽምለት ነገረው እንጂ መልከ ጼዴቅ እንዲፈጽምለት ነገረው እንጂ። ከዚህ በኋላ አባታችን መልከ ጼዴቅ ወደ እግዚአብሔር ይለምንለት ጀመር። ወንድሙንም ደሙን በምድር ላይ እንደ ውሃ እስከሚፈስ ድረስ ቁጥር የሌለው ብዙ ግርፋት ተገረፈ። ደም የተቀላቀለ እንባ እያነባ መራራ ልቅሶ አለቀሰ። ዓይኑም ታመመ። ራሱንም በሰንሰለት ቸንክሮ ሰውነቱን በእጅጉ አደከመ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እሱ መጣና ስለ ድካም ምሬልሃለሁ፣ ግርፋትህም በጲላጦስ እጅ እንደ ተገረፉት ግርፋቴ ይሁንልህ። ጭንካሮችም በዕፀ መስቀል ላይ አይሁድ እንደ ቸነከሩኝ ጭንካር ይሁንልህ። መታሰርህም የደም መፍሰስም ስለ ፈሰሰው ደሜ ይሁንልህ። ነፍስህን በመስጠት ስለ ነፍሴ መውጣት ይሁንልህ። ዛሬምና የወንድምህን የአቤልን ነፍስ ያለችበትን ላሳይህ አለው። ያን ጊዜ የመንፈስ ቅዱስ ክንፍ ተሰጠው። ጌታችን መድኃኒታችን ኢየሱስ ክርስቶስ እየመራ ሄደና ከሲኦል በር አደረሰው። እኔ ወደ ሲኦል ወርጄ የጻድቃንን ነፍስ እንዳወጣው አንተም ወደ ሲኦል ውረድና ወንድም አቤልን አውጣው አለው። አባታችን መልከ ጼዴቅም እኔ መሬታዊ ሰው ሲሆን ወደ ሲኦል መውረድ እንዴት እችላለሁ? አንተ የኃይል ባለቤት አምላካችን ጌታችን ኢየሱስ ክርስቶስ ነህና አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም በእኔ የሚያምን እኔ የምሠራውን ሁሉ ይሠራል እና እምቢ አትበለኝ ውረድ አለው። አባታችን መልከ ጼዴቅም ያን ጊዜ መርከብ ወደ ጥልቅ ወንዝ እንደሚወርድ ወደ ሲኦል ወረደ። ሲኦልም ደነገጠችና
የተሰጡኝን ነፍሳት ይቀማኝ ዘንድ ፈጣሪ ዳግመኛ ወረደ አለች። አባታችን ወንድሙን አብኤልን ያዘውና ከውስጡ አወጣው። ከእርሱም ጋር ብዙ የኃጥአን ነፍሳት አወጣ። በእርሱም ላይ የነካው የእሳት ሽታ ምንም አልነበረም። ወንድሙ አብኤልንም በእሳት እንዳወጣ የእንጨት ግንድ ከሰል መስሎ አየው። ከእርሱም ጋር የወጡትን ነፍሳት ሁሉ እንደርሱ ጠቁረው ነበር። አባታችን መልከ ጼዴቅም ጌታችን ወንድሜ እንዲህ ጠቁሮ አየሁት፣ ታዲያ ምን ማረህልኝ አለው። እነዚህም ነፍሳት እንዲሁ አለው። ጌታችንም መላእክቱን አዘዛቸውና መርተው ወስደው የገነት ውሃን አሳዩት። ወንድሙ አብኤልንም በዚያው ውስጥ አጠመቀው። ከእነርሱ ጋርም የመጡት ነፍሳትን ሁሉ አጠመቃቸው። ያን ጊዜ ፊቱ ከፀሐይ 7 እጅ አበራ። አምላክን የወለደች እመቤታችን ማርያም መጣችና አባታችን መልከ ጼዴቅ ወንድምህን አብኤልን ስጠኝ፣ ወደ ርስቴ ልውሰደው፣ እርሱ ዕድል ፋንታዬ ነውና አለችው። አባታችን መልከ ጼዴቅም የኔ ድርሻ ነው፣ ልጅሽ የደም ዋጋ ይሁንልህ ብሎኛልና አላት። ና ወደ ልጄ እንሂድ አለችውና ሁለቱም ከጌታችን ኢየሱስ ክርስቶስ ዘንድ ደረሱ። እመቤታችንም የኢትዮጵያዊ ሰው የሰጠኝ የኔ ድርሻ ነው አለችው። አባታችን መልከ ጼዴቅም ለእኔ የደም ዋጋ ይሁንልህ ብለኛል አለው። ጌታችንም አንተ ኢትዮጵያዊ እርሱም ኢትዮጵያዊ፣ የኢትዮጵያ ሰዎች ሁሉ የእርሷ ድርሻ ናቸው አለው። ይብየ እግዚእነ አንትኒ ኢትዮጵያዊ ወውእቱኒ ኢትዮጵያዊ ስመ ወሀክዋ ኩሎሙ ሰብ ኢትዮጵያ ከመ ይኩን መክፈልታ እንዲል መጽሐፍ። ያን ጊዜም በፊቱ ሰገደ። አብኤልንም ወሰደችና የብርሃን ልብስ አለብሳ ወደ ገነት ደስታ አገባቸው። ከእርሱም ጋር የመጡ ነፍሳትን ከፀሐይ 7 እጅ አብርተው አባታችን መልከ ጼዴቅ ወሰዳቸውና ወደ ዘላለም ርስት አገባቸው። አባታችን ለመልከ ጼዴቅ ታላቅ ምሕረት ላደረገ እግዚአብሔር ምስጋና ይሁን፣ ርስቱን ይክፈለን፣ ዕድል ፋንታውንም ከእሱ ጋር ያደርግልን ለዘላለሙ አሜን። አቡነ መልከ ጼዴቅ ዘዋሸራ ከአባታቸው ከዘካርያስና ከእናታቸው ስነ ክርስቶስ የተወለዱ አቡነ መልከ ጼዴቅ ዘዋሸራ ትውልድ ሀገራቸው ጎጃም ዋሸራ ሲሆን በታላቅ ተጋድሎና በሹመት ያገለግሉትም በዚሁ ነው። ድቁናና ቅስና ከግብፅ ተቀብለው በዋሸራ 30 ዓመት በሹመት አገልግለዋል። ጻድቁ የሚታወቁበት ትልቅ ተጋድሏቸው በሕይወት ዘመናቸው ሁሉ ጊዜ 40 ያከፍሉ ነበር። የመድኃኔዓለም 13ቱን ሕማማተ መስቀል በማሰብ አናታቸውን በድንጋይ እያቆሰሉ ትሉን ሲተላ ለወፎች ይመግቡ ነበር። በ40 ቀን ውስጥ አንዱን ቀን ብቻ ውሃ ይጠጡ የነበረ ጻድቁ የቅኔ ተማሪዎች በዋሸራ ይዘክሯቸዋል። አቡነ መልከ ጼዴቅ ዛዳግና የተባሉ ጻድቅ የአፄ ይኩኖ አምላክ አጎት ናቸው። ያመነኮሳቸውም እጅግ ታምረኛ የሆኑት አፄ ይኩኖ አምላክ ልጅ አቡነ ገብረ ክርስቶስ ዘዳግና ናቸው። አቡነ ገብረ ክርስቶስ ንግስናን ትተው መንኩሰው አክሱም ከገቡ በኋላ በአካባቢው ረሃብ ቢሆን አጨብጭበው አንበሳና ጋዘንን በመጥራት በአንድ ጠምደው ዕለቱን አደርሰው ሕዝቡን ሁሉ የመገቡ ታላቅ አባት ናቸው። በተከዜ ወንዝ ላይ ሕዝቡን በገመድ ያሻገሩ ቆቅ ለእንግዶች አልደው አዘጋጅተው ቢያቀርቡ እንግዶች ሥጋ አንበላም ቢሏቸው ቆቆቹንም እፍ ቢሉባቸው እንዲበሩ ያደረጉ እጅግ ታምረኛ አባት ናቸው። አቡነ ገብረ ክርስቶስ እጅግ ቀደምት የሆኑ ቅዱሳን ያስተማሩና ያመነኮሱ ታላቅ አባት ናቸው። አክሱም አካባቢ የሚገኝ
አክሱም አካባቢ የሚገኝ አስደናቂው ባለ 12 ቤተ መቅደስ ገዳማቸው የተሰየመ አቡነ መልከጼዴቅ ዘአዳግናን ባመነኮሷቸው አባት በአቡነ ገብረ ክርስቶስ ስም ይሁን እንጂ ገዳሙን የሰሩት ግን አቡነ መልከጼዴቅ ዘአዳግና ናቸው። ቤተ መቅደሱ በወቅቱ በ60 መነኮሳት ይታተን የነበረ ቢሆንም ዛሬ ግን አንድም መነኩሴ የለበትም። እግዚአብሔር ቅዱሳኑን አያሳተን። ከቅዱሳኑ በረከት እግዚአብሔር አምላክ ያድለን፣ ሀገራችንን ይጠብቅልን ለዘላለሙ አሚን።